ጀነሲስ ትንሿ አሳ ቤት ቀርቧልኛ ድረስ ማለት ነውና ዛሬ ጎበኛዋለሁ። ጀነሲስ ያለበት ቦታ ሁሉ በጣም ደስ የሚል ቡና ጀምራችኋል። ምን ለየት ያለ ነገር ይዛችሁ መጣችሁ በቡናው ኢንዱስትሪ? ቡና ቀመሳ ላይ ሰርቻለሁ በነገር ላይ በእውነት። ስለዚህ ስለቡናችን መመስከር ትችያለሽ ማለት ነው። ናችሁ በያላችሁበት ጥሩ ሰንበት እንዲሆንላችሁ እንመኛለን። መቼም በቃ ትልቁ ቦሌ ማለት ይቻላል ከቦሌ ሁሉ በልጦታል። ይሄ አካባቢ ያለ ነው ፍየል ቤት አካባቢ ነው። የፍየል ቤት ደግሞ በጣም ብዙ ትልልቅ የምግብ የካፌ አገልግሎት የሚሰጡ ተቋማት አሉ። ከዛ ውስጥ ልዩ ድምቀት ሆኖ ደግሞ ጀነሲስ ትንሿ አሳ ቤት ቀርቧልኛ ድረስ ማለት ነውና ዛሬ ጎበኛዋለሁ። 3 ቅርንጫፎች አሏቸው። በጣም ቆንጆ ምግብን አሳን አመቱ ሙሉ በማዘጋጀት ይታወቃሉ። እዚህ አጠገቤ ደግሞ የስራ ኃላፊ ጋብዣዋለሁ። ዴቪድ ይባላል። እሱ ደግሞ ትንሽ ገለጻ ያደርግልናል እየበላም ማለት አይደል? እንዴት ነህ? ታንኪ ነህ? ዴቪድ እባላለሁ። በሆስፒታሊቲ ከ17 አመት በላይ ልምድ አለኝ። አሁን ላይ ጀነሲስ ትንሿ አሳ ቤት ዋና ስራ አስኪያጅ በመሆን ያገለገልኩ እየሰራው እገኛለሁ። ጀነሲስ ለየት የሚያደርገው ላለፉት 17 አመታት በአሳ ስፔሻላይዝ አድርጎ ለረጅም አመታት ልዩ የሆነ ጣዕም ጤናን ለደንበኞቹ እየሰጠ ያለ ታላቅ ሬስቶራንት ነው። በአሁን ሰዓት ቅርንጫፎቻችን 3 ደርሰዋል። አንድ አይነት ጣዕም፣ አንድ አይነት ቃና ሴንትራላይዝድ በሆነ ሲስተም እየሰራ ደንበኞቹን እያስደሰተ የሚገኝ ተቋም ነው። ጀነሲስ አሳን ከምግብነት አልፎ ለጤና ለመድኃኒትነት ለከስተመሮቹ በልዩ ሁኔታ እያዘጋጀ እያቀረበ ነው። በእያንዳንዱ ከመጀመሪያ ጀምሮ ደንበኞቻችን ማዕድ ላይ እስከሚቀርብበት ጊዜ ድረስ በጣም በልዩ ጥንቃቄ በልዩ ፍቅር በሚሰሩ የምግብ ባለሙያዎች ሼፎች እያዘጋጀ ነው ጀነሲስ እዚህ የደረሰው። ይሄ ጊዜ 17 አመት በቀላል የደረሰ አይደለም። ከ22 ከትንሿ ቤት ወደ ትልቁ አዳራሽ ከዛ ወደ ብስራተ ገብርኤል አሁን ደግሞ የአዲስ አበባ የኮንቬንሽን ሀብ ወደ ሆነችው ሲኤምሲ ደግሞ በልዩ ሁኔታ መተናል። ደንበኞቻችንን በጥሩ አቀባበል ተቀብለውናል። በፊት ከምንታወቅባቸው ደግሞ የምግብ አይነቶች በተጨማሪ በጣም ለጤና ተስማሚ የሆኑ በተለይ ለህፃናት ሰውነታቸውን መገንባት ለሚፈልጉ እንዲሁም ደግሞ ለአረጋውያን የሚሆኑ ቆንጆ የምግብ አይነቶች እንደ ግሪልድ ሳልመን በርገር ለህፃናት ለትላልቆችም ይሁን ደግሞ በኦቨን የበሰለ ልዩ የሆነ የኢትዮጵያ ናይል ፐርች እናቀርባለን እና እነዚህ ነገሮች በኋላም የምናበስላቸው የምንቀምሳቸው ይሆናል። ስለዚህ ከጀነሲስ እየሰራ የሚገኘው የምግብ ባህላችንን ከማስተካከል አንጻር ነው አሁን እየሰራ ያለውና በተቻለ መጠን ሰዎቻችን ቤተሰቦቻችን ልጆቻችን እናት አባቶቻችን
ከዘይት ውጪ ማሰብ መጀመር አለባቸው። ግሪልድ የሆኑ በኦቨን የበሰሉ በአሳው በራሱ ቅባት የሚበሰሉ የተለያዩ አይነት የምግብ አይነቶችን ነው ይዘን እየቀረብን ያለ ነው እየመጣን ያለ ነው። ምግባችን ጤናችን ስለሆነ ማለት ነው። ስለዚህ ሲበሉት ጥፍጥና ሲያጣጥሙት ጤና ነው የኛ ምግባችን ሞቷችንም እና እዛ ላይ በደንብ በርትተን እየሰራን እንገኛለን። ከዛ በተጨማሪ ጀነሲስ ሃይላንድ ኮፊ በልዩ ሁኔታ በየሱፐርማርኬቱ በየካፌው በራሳችን ቆልተን አሽገን ፈጭተን እያዘጋጀን ነው። የቡና መቁላት አገልግሎት እንሰጣለን። የቡና ማሸግ አገልግሎት ለሌሎችም አቅም ለሌላቸው ድርጅቶች አገልግሎቶችን እንሰጣለን። ዴሊቨሪ በየቦታው አለ፣ የቡናው የአሳው። ስለዚህ እኛ ቤት መጥቶ ምግብ በልቶ ፉል ኮርስ ነው ከስታርተር ጀምሮ ሜን ዲሹን በልቶ ኮልድ የሆኑ ሞይቶዎች አሉ የተለያየ ፍሌቨር ያላቸው በባለሙያዎች የሚዘጋጁ። ከዚያ ደግሞ ሰው ቡና ጠጥቶ ተነቃቅቶ ወደ ስራ በሚሄድበት ቫይብ ውስጥ ሆኖ ተደስቶ እንዲሄድ ነው የምንፈልገው። እኛ ጋር መምጣትም ሳይጠበቅባቸው ዌብሳይታችን ላይ ገብተው በማዘዝ አገልግሎታችን ደጃቸው ድረስ ማግኘት ይችላሉ። ብዙ ነገር ብለዋል፣ ግን ሁሉ የሚያስደንቀኝ ነገር አመቱን ሙሉ ኢትዮጵያ ውስጥ አሳ የሚያቀርብ ተቋም የለም። ከዛ ደግሞ የእናንተ አሳ በጣም ፍሬሽ፣ በቃ ቀጥታ አሳውን ስትከፍተው ወይም ምግባችሁን ስታይ የምታየው ነው። እንደ ተመጋቢ እንደ ሙያተኛ እንኳን ባይሆን ከየት ነው የምታመጡት አሳዎች? ኧረ እንግዲህ ያን ሁሉ ወራት ከዛ ሳይጓደል ሁሉ ጊዜ አሳ። ብዙ ሰዎች አዶኒን አምጪ ሁሌ ትላላችሁ። ስለዚህ ስንት መግባት አለበት አዶኒ? አሁን ይሄ የሚያዩት 500,000 ሰው ካየው ይህ ቪዲዮ ለምሳሌ ከ500,000 100,000 150,000 ሰብስክራይብ ቢያደርግ ደስ ይለኛል። ነው በጣም አይደለ? አሪፍ ሬሽዮ ነው። ሰብስክራይብ አድርጉ። ፒስ። እንደሚታወቀው ኢትዮጵያ የ13 ወር ጸጋ ያላት አንዱ ጋር ሲሞላ አንዱ ጋር የአሳ ሁኔታ በተፈጥሮም የሚጓደልበት ሁኔታ ነው ያለው። ስለዚህ ከአራቱም የኢትዮጵያ ማዕዘን አሳ ከሚመረትባቸው ቦታዎች ባለን የረጅም ዓመት የገበያ ትስስር አማካኝነት ፍሬሽ የሆኑ አሳዎችን ለደንበኞቻችን እናቀርባለን። ሌላው እንግዲህ ብዙ ሰዎች ከሀገር ውጪ ሲያዩ የእናንተ ምግቦች በጣም ቆንጆ ለአይን ማራኪ እንዳልከው ከስታርተሩ ጀምሮ እስከ ዋናው ምግብ ከዛ እንግዲህ ቡናው ጣፋጭ የሆነ ቡናው ደግሞ መጨረሻ ላይ እስከሚጠጣው ጀምሮ ውጪ ያሉ ሰዎች ያዩና እንደምን አለበት ቤተሰቤን ብጋብዝ ወይም እንዳዩ ፕሮግራሙ ለማልዘዝ ቢሉ በጣም ልዩ አማራጭ አላችሁ። እሱን ትንሽ ንገረኝ። ካሉበት ሆነው ባለ በዌብሳይታችን አማካኝነት ካሉበት ከፍለው ደንበኞቻችን አገር ውስጥ ላሉ ሰዎች መጋበዝ ይችላሉ። ይሄ አንድ ጥሩ አማራጭና ልዩ የሚያደርገን ነው። ስለዚህ እሱም ላይ በጥሩ ሁኔታ ሰርተንበት ተዘጋጅተንበት ለረጅም ዓመት ከኮቪድ ጊዜ ጀምሮ እየሰራንበት የመጣ ነው። ስለዚህ የቤት ምን ነው እናቴ ጋር ሆኜ አባቴ ጋር ሆኜ በጋበዝኩ ብለው የሚያስቡት ነገር ካለ ካሉበት ሆነው ማዘዝ መጋበዝ ይችላሉ። ከዛ ደግሞ እናንተ ጋር መተን በልተን ጠጥተን ስንሄድ ትኩስ ነገር ለመጠጣት ብዙ ቦታዎች እንሄድ ነበር። አሁን በጣም ቆንጆ ሽታው ራሱ በቃ በየብራንቹ ጀነሲስ ያለበት ቦታ ሁሉ በጣም ደስ የሚል ቡና ጀምራችኋል። ምን ለየት ያለ ነገር ይዛችሁ መጣችሁ በቡናው ኢንዱስትሪ? በቡናው እኛ ይዘን የመጣ ነው ሃይላንድ ኮፊ ነው። ጀነሲስ ሃይላንድ ኮፊ ይባላል ቡናችን። ከማሳ ተረክበን በራሳችን ማቀነባበሪያ ቆልተን ፈጭተን አሽገን ለደንበኞቻችን ነው የምናቀርበው። በቢንስ ለሚፈልግ ወይም የተቆላ ቡና ብቻ ለሚፈልግ በተቆላው፣ የተፈጨ ለሚፈልግ የተፈጨ በሩብ በግማሽ ኪሎና በ1 ኪሎ በልዩ ማሸጊያ አዘጋጅተን ነው ወደ ገበያው የመጣ ነው። በቡናው ደንበኞቻችን በአሳው ደስተኞች እንደሆኑ እንደኮሩብን አሁንም በቡናው ደስተኛ እንደሚሆኑብን አንጠራጠርም። በዚህ ሰዓት ጠጥቼ ይሄን የመሰለ ቡና ቁጭ ብዬ እንዳላደር ነው እንጂ በተለይ ስራ መስራት የሚፈልጉ መነቃቃት የሚፈልጉ ሰዎች በጣም ልዩ ቡና ነው ቡናችን።
መቅመስ ስለፈለኩ ያለ ስኳር ነው እየጠጣሁት ያለው። በጣም ሽታው ይሄ ቅባት ያለው ቡና እውነተኛ ቡና ቀመሳ ላይ ሰርቻለሁ በነገር ላይ በእውነት። ስለዚህ ስለ ቡናችን መመስከር ትችያለሽ ማለት ነው። ጣዕሙ ሳይቀየር አንድ እንግዲህ እንደ ምግብ ተቋም በልቼ እኮ እንዲህ አይነት ነገር ገጠመኝ የሚል ሰው በሌለበት ሁኔታ የእውነትም ስለማውቀው ማለት ነው። ከኔ ጋር ብዙ ጊዜ ስለሆነው ጄኔሲስ እያደገ የሰው ህይወት ጤና እያሳሰበው ፖርሽን ቅድም እያልን ነበር ከካሜራ ውጪ ጥግብ ብለህ ተርፎ የምትመልስበት ቤት ነው። ስስት የለበትም እና እያደጋችሁ ስለምትሄዱ ገና ብዙ አመታቶችን በጤና ፍቅር ከዛ ሁሉ ነገር በተትረፈረፈ ነገር ስለምትዘልቁ እንኮራባቸዋለን። ቴንክ ዩ በጣም እናመሰግናለን። ወደ ውስጥ ገብተን ምግቦቻችን እንበልሳን በላማ እንሄድ ግዴታ ነው። ደስ ይለናል። መልካም ጊዜ። ስታርተሩ ነው አይደል? በጣም ሄልዚ የሆነ ስታርተራችን በጣም የተመጣጠነ ሁሉም የምግብ ንጥረ ነገሮችን ያሟላ ካርቦሃይድሬቱን ሚነራሉንም ሁሉንም እንትን ያለ ነው። ከሙሉ ከዝግጅቱ ጀምሮ ከሳላዱ ላይ የማታገኙን ደግሞ ድሬሲንጉ ላይ ታገኛለሽ አይደል? ነው ድሬሲንጋችሁ በጣም ቆንጆ ነው። እናንተ በጣም ተወዳጅ ብዙ ሰዎች በፍቅር የሚወዱት የጀነሪክ ሲግኔቸራችን የሆነ በጣም ሴንትራል በሆነው ኪችናችን ተመርቶ ለሶስቱም ብራንች ዲስትሪቢዩት ነው የሚደረገው። እጅ አይቀየርም እኛ ቤት ማለት ነው። ሴት ናት ብዬ ነው እንግዲህ እንደዚህ የምታቀራርበው። እውነት ነው። እሺ እባክህ ሲያምር ይሄ ስታርተር ነው። ከምግብ መጀመሪያ ስታርተራችን ነው። ዋናው ምግብ ነው የሚመስለው። የተመጣጠነ ነገር የያዘ ነው። ስዊት ኤንድ ሳውር ቴስት ነው። ቴስቱም የኛ ሲግኔቸራችን ነው። የሆነ ሱፍ ይላል። በጣም ነው የሚጣፍጠው። ሱፍ አለ ሚስጥር ነው። ዝም ብሎ ቅመማ አይነገርም። ቅመማ አይነገርም፣ ግን ጋስትሮኖሚክ እንትኑ የተሟላ ነው። አዎ ሁሉም የምግብ ንጥረ ነገሮች የተሟሉ ነው። በጣምም ከንጥረ ነገርም አንፃር ማለት ነው። ታፈት ሲያምር ምነው ተሰርቶ ይመጣል። ይሄ ጤናማ አመጋገቡ ሲያምር። የኔ እኮ የህይወቴ በጣም የምወደው ምግብ አሳ ነው።
ከዛ እንደዚህ ሲቀርብ በጣም ይጣፍጣል። አብረን ነው የምንበላው ዛሬ። ይሄ ግሪል ጋርሊክ ሳልመናችን ነው። አዲስ ወደ ገበያ ይዘነው የመጣነው ልዩ ምግባችን ቀጥታ ከሆላንድ አስመጥተን ነው በእውነት እንትን የምንለውና በልዩ ሁኔታ ነው የተሰራው። እባክሽ ቅመሽ። በጣም ያምራል። ለልዩ እንግዳ ለቤተኛ ሌላ ጊዜ መቅረብ አለበት። በጣም ወድጃለሁ። ከመውደድ የተነሳ የሚጣፍጥ ምግብ እንብላ። ግሪል ተደርጎ የተዘጋጀ በጣም ለጤና ተስማሚ የሆነ ምግቦ መድኃኒቶ በሚባለው መርህ መሰረት ማለት ነው። በጣም ነው የሚጣፍጠው። ምንድነው ይሄ ሾርባ እንትን ነገሩ ምንድነው? ድሬሲንግ ነው ምንድነው የሚባለው? ጠፋኝ። ራሱ ከዚህ ዲኮሬሽኑ የተደረገ ድሬሲንጋችን የራሳችን የሆነ ሴክሬት ሬሲፒ ነው። ሼፋችን የተጠበበበት ነው። እንደምታዩ ሲያዩትም ያምራል፣ ሲበሉትም ያስጣል። እስካሁን አይቼው አላውቅም። ሰው አሁን የጀመራችሁት ይሄንን? አዎ። ስለዚህ በሁሉም በሶስቱም ብራንቻችን ደንበኞቻችን እየመጡ ማግኘት ይችላሉ። በተጨማሪም ዴሊቨሪም ይኖራል። ግን ሳልመን ለክብሩ ሲባል በቤቱ ቢበላ አዎ ይመከራል። አሁን እኮ ከአንድ ቢት ዋጋ እኩል ሆኗል ይባላል ሳልመን። እናንተ ጋር እንዴት ነው? አይመስለኝም ማለት ተመጣጣኝ ነው። የደንበኞቻችን ኪስ በማይጎዳ መልኩ ይሻላል እንጂ ከጥቅሙ አንፃር አዎ። ለመድኃኒት እኮ አንሰስትም አይደል? ገንዘብ ስናወጣ። ስለዚህ ምግባችን ደግሞ መድኃኒታችን ነው። ጄኔሲስ ደግሞ ሲበሉት ጥፍጥና ሲያጣጥሙት ጤና ነው እያለ 17 ዓመት የተጓዘው በጣም ይጣፍጣል በእውነት በጣም። ወይኔ ዛሬ በጣም ስፖይል እየሆንኩ ነው በምግብና በመጠጥ እንዲያቀበጣት ራሱ ላይ የመጣችው። አልኮል የለውም ማለት አልኮል የለውም። አልኮል ፍሪ ነው። ሲጣፍጥ ብዙ ጣፋጭነት አልበዛውም። የስትሮበሪ ጣዕም አለ፣ የሌመኑ አለ። ኑና ተጠቀሙ። ጄኔሲስ ትንሿ አሳቤ ቺርስ። ሰዎች አዶኒን አምጪው ሁሌ ትላላችሁ። ስለዚህ ስንት መግባት አለበት አዶኒ? አሁን ይሄ የሚያዩት 500,000 ሰው ካየው ይህ ቪዲዮ ለምሳሌ ከ500,000 150,000 ሰብስክራይብ ቢያደርግ ደስ ይለኛል። ነው በጣም አይደለ? አሪፍ ሬሽዮ ነው። ሰብስክራይብ አድርጉ። ፒስ እሺ እናመሰግናለን። በእውነት በጣም ሽታው ይሄ በኦቨን የበሰለ አሳችን ነው። በስቲም ተደርጎ ነው የበሰለው። አሳው ይዘቱን ሚነራሉን እንደጠበቀ ነው። ስፓይሲ ነገር ነው። ሲያምር አይን ላይ ለአይንም በጣም አይን ነው የሚበላው መጀመሪያ፣ ከዛ በኋላ አፍንጫ፣ ከዛ በኋላ ነው እያጣጣ። አምስቱም የስሜት ሕዋሳቶቻችን ነውና
በጣም ዴሊኬት አድርጎ ነው የሚያበስለው። ለስላሳ ነው፣ አፋችን ላይ ጣዕሙ ነው። ይሄ ለህፃናት ያዘጋጀ ነው። ሳልመን በርገራችን ነው ይሄኛው። በጣም በልዩ ሁኔታ ነው። ብራውን ብሬድ ነው። ግሉተን ፍሪ ነው። እዚህ ልጆቻችንን በጤናቸውን በዚህ አይነት መልኩ እየጠበቅን ለአይምሮ እድገታቸው ለሁሉ በተለይ እድሜያቸው ለገፉ ሰዎች ተረጋግተው ቁጭ ብለው እየተጫወቱ ትዝታቸውን እያወጉ የሚያጣጥሙት በጣም ያምራል። በጣም ቆንጆ ሁሉ ነገር በቃ ዋው። ይሄ ደግሞ ምንድነው? ይሄ ግሪልድ ናይል ፐርቻችን ነው። ከሳልመን ከውጭው ሀገር ውስጥ ደግሞ ግሪልድ ናይል ፐርቻችንን አለ። ሀገር በቀል ነው። የሀገራችን ምርት የሆነ በጣም እንደምታየው ከሳልመኑ በቲክነስም በኳሊቲም በኦርጋኒክነትም ምንም ጥያቄ የሌለው ነውና እንደምታየው በጣም በሚያምር መልኩ ነው የምናወጣው። በጣም ቆንጆ ነው። በጣም ያምራል። በጣም ንጹህ ነው ሽታው። ከዛ ከምንም በላይ ደግሞ ወደ ውስጣችን ገብቶ ጤናን የሚሰጠን ስለሆነ በጣም ደስ ያሰኛል። ያለነው ጀነሲስ ትንሿ አሳ ቤት ነው። እንግዲህ ጤናችሁ ለሚያሳስባችሁ በሙሉ መታችሁ ተመገቡ። የሚያማምሩ ለጤና ተስማሚ የሆኑ በጣም ቆንጆ ምግቦች ለልጅ ለአዋቂ አዘጋጅተዋል። እዩት እንዴት እንደሚያምር። ከዛ ግን እናትና አባቶቻችሁ ውጭ ያላችሁ እህት ወንድሞቻችሁን ጋብዙ ባካችሁ። በምን ከስር በምታዩት አድራሻ